በክርስቶስ አምነ እንደ ዳንክ እንጂ ትድናለህ እየዳንክ ነው አላሉ። ትድናለህ እየዳንክ ነው አላሉ። አባቶች 75 አባቶች ምንድነው ያሉት? ምንድነው ኦርቶዶክስን አውቃለሁ አላልክም? ይሄውን የማምልን እኮ አላመንክም። አምዳ ሃይማኖት ይሄ መቼ መሰለ ማህበረ ቅዱሳን መቼ እንደጻፉት አውቃለሁ። እኔ ይሄንን ድብና አድርጌ አሁን እዚህ ጋር ዝም አሰኝቼ ትሄዳለህ። በቃ እንደዚህ እናርግ። አልተቀበለም። አምዳ ሃይማኖት ውሸት እኮ ነው አሌክስ። እንደዚህ አይነት ትምህርት አባቶችም አልሰጡም። እንደዚህ አይነት ትምህርት የመጣበት ምክንያቱን አውቃለሁ። ቅጽበታዊ ድነት የሚሉ ስለመጡ አንድ ጊዜ ድኛለሁ የሚል አሁን የሚያወጣውን መቼ እንትን እንዳለ ሲያየው እሱ ራሱ ያፍሩበታል። ቀጥል ዓመተ ምሕረቱን የምን እንደሆነ ስለማውቀው በዚህ ትምህርት መጽሐፍ ቅዱስ ሁሉ ማስረጃ ሳታም እንደሌለው ሁሉ አሳይቼ ትሄዳለህ። አላሉም። በጣም ጥሩ። እንግዲህ ምናልባት መጽሐፉንም ለማሳየት ወንድማችን ይሰማሉ አይደለ? አዎ በደንብ ይሰማል። እንዲገባ አልፈለገም። ምናልባት አምደ ሃይማኖት የሚል የቤተክርስቲያናችን ትምህርት አለ። ቤተክርስቲያናችን እንግዲህ ጽኑ ትምህርት ነው ያላት። ስለ ዘላለማዊ ድነት ቤተክርስቲያን የምትናገረው ትምህርት ድነናል የሚል ቃል አላት። እየዳነን ነው የሚል ቃል አላት። እንድናለን የሚል ግልጽ ቃል አላት። ለምሳሌ ድነናል ስንል ለምሳሌ ያመነ የተጠመቀም ይድናል ነው የሚለው መጽሐፍ ቅዱስ። በነገራችን ላይ ያመነ የተጠመቀም ይድናል። ስለዚህ ለማመንና ለመጠመቅ ግልጽ የሆነ የቤተክርስቲያን ትምህርት አለ። አንድ ሰው የዘላለም ሕይወቱን የሚወርስበት መንገድ አንደኛ በማመንና በጥምቀት ምስጢራትን በመፈጸም ጭምር በግልጽ የተቀመጠ ነው። በሁለተኛ ደረጃ ድነታችን ፕሮሰስ ስለሆነ ቅጽበታዊ ስላይደለ ድነታችን ፕሮሰስ ሂደታዊ ስለሆነ መዳናችሁን ዕለት ዕለት ፈጽሙ፣ በእምነት ብቻ የሚለውን ትምህርት የሚያፈርሰው ከስራ የተለየ እምነት የሞተ ነው፣ በግልጽ የተቀመጠ ነው። ስለዚህ የጸናም ይድናል ትላለች ቤተክርስቲያን። የጸናም ይድናል ብላ ነው የምታስተምረው። ስለዚህ አምደ ሃይማኖት የሚለው መጽሐፋችን ላይ በግልጽ አማርኛ አሁን ካነሳውልህ መቼም ጥምቀት ስራ ለሚለው ደግሞ መዳናችንን ስንፈጽም በምንድን ነው? በቃ ስለዚህ ቤተክርስቲያን ዋን ሴቭድ ኦልዌይስ ሴቭድ ብላ አታስተምርም። ስለዚህ እየዳንን ነው፣ ድነናል፣ እንድናለን የሚለውን ድነናል የምንለው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለለት ጌታ ኢየሱስ ክርስቶስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የዓለምን ኃጢአት። ስለዚህ ድነናል ለምንለው ነገር ምንም አይነት የኛ አስተዋጽኦ የለም። ራሱ መስዋዕት ተቀባይ፣ ራሱ መስዋዕት አቅራቢ ሆኖ የሞተልን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። መጽሐፍ ቅዱስን ካነበብንም መዳናችንን ለዛው በፍርሃትና በመንቀጥቀጥ መፈጸም እንዳለብን ግልጽ ነገር አለ። የመጀመሪያው መዳን የተከፈለልንን ግልጽ ነው። ሁለተኛው ግን የእኛን ፕራክቲካሊ ፍሬ ባታፈሩ፣ አሁን ቅድም እንግዲህ ሲነሳ ሰምቻለሁ የማቴዎስ ወንጌል ምዕራፍ 25 ለመልአክ ነው የተጻፈው የሚልም ነገር ሰምቻለሁ እዚህ ቤት እና እውነት ለመናገር በግልጽ አማርኛ ፍሬ ባናፈራ ከዘላለም ነገር እንቆረጣለን። በገላትያ ምዕራፍ ቢኒ ሰዓትን ጨርሰሃል። እሺ ፈለገ 3 ደቂቃ ሰጥቻለሁ። አንተ በዚህ ጉዳይ ላይ ያለህን ማብራሪያ ቀጥል። 3 ደቂቃ ሰጥቻለሁ። እሺ በመጀመሪያ አዳምና ሔዋን ኃጢአት ሰሩ። ሰው ከእግዚአብሔር ተለየ። ሰው ከእግዚአብሔር ስለተለየ እግዚአብሔር ደግሞ የሰው ልጆችን ማዳን ፈለገ። ማዳን ማለት
አማኑኤል እግዚአብሔር ከእኛ ጋር እንዲሆን እኛም ከእግዚአብሔር ጋር እንድንሆን አንድ ልጁን ኢየሱስ ክርስቶስን ላከልን። ኢየሱስ ክርስቶስን የላከልን በራሳችን ጸሎት፣ ስራ ምናምን አይደለም። እንዲሁ ስለወደደን ዓለሙን ስለወደደ በእሱ የሚያምኑ የዘላለም ሕይወት እንዲኖራቸው እንዳይጠፉ እግዚአብሔር አንድያ ልጁን ላከ። ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ፣ ቃል ስጋ ሆነ። ሰው ለምንድን ነው የሆነው? ዮሐንስ 12 ቁጥር 47 ላይ ዓለምን ላድን ነው የመጣሁት አለ። አለቀ። ኢየሱስ ክርስቶስ ልፈርድ አይደለም። አሁን በስጋ የመጣሁት ልፈርድ አይደለም። ካዳንኩ በኋላ ግን ያው ፍርድ እንዳለ ይናገራል። ስለዚህ ኢየሱስ ክርስቶስ ዓለምን ሊያድን መጥቶ ተፈጸመ አለ። ይሄ ድነናል የሚለው ብናምንም ባናምንም የተፈጸመልን ሕይወት ነው። ይሄ በነፃ ስጦታ የተሰጠን ነው። ስለዚህ ማንም ክርስቶስን የሚያምነው ከፍርድ ለማምለጥ እንጂ ለመዳንም አይደለም። ያዳነንን እናምነዋለን፣ ጸጋው አድኗቸዋል ይላል ኤፌሶን ምዕራፍ 2 ቁጥር 5 ላይ። ከዛስ ኤፌሶን ምዕራፍ 2 8 ላይ ይላል ጸጋው በእምነት አድኗቸዋል ማለት ያዳናችሁን ስላመናችሁ ከፍርድ ምን ብላችኋል? በእርሱ የሚያምን አይፈረድበትም፣ የማያምን ግን ይፈረድበታል ብሎ ጥምቀትም አንድ ጊዜ ነው፣ ስጋው ደግሞ መውሰድ አንድ ጊዜ ነው። ከዛ በኋላ እየዳንን እንሄዳለን የሚል ቃል መጽሐፍ ቅዱስ ውስጥ የለም። ድነታችሁን ፈጽሙ ማለት ያገኘኸውን ትፈጽማለህ እንጂ ሌላ ድነት የሚፈጸምልህ ነገር የለም። ግን አንድ ነገር አለ፣ የጽድቅ ሕይወት አለ። መጽሐፍ ቅዱስ ምን ይላል? መጨረሻ ላይ እንደ ስራ የሚከፈል በሕይወት እያለክ ማለት ነው። የጽድቅ ሕይወት፣ የጽድቅ መንገድ አለ። እምነት ያለ ስራ ሙት ነው ይላል። ስራ ያጸድቃል ብላ ነው ቤተክርስቲያን የምታምነው። እምነት በስራህ ምን ትላለህ? ትጸድቃለህ። ትጸድቃለህ ማለት እውነተኛ ትክክለኛ ሕይወት ይኖርሃል እንጂ እየዳንክ ትሄዳለህ ማለት አይደለም። እንደዚህ የሚል ነገር የለም። የድነቱንማ ክርስቶስ ፈጸመ። የጽድቅ ሕይወትን ግን እኛ መኖር አለብን። ሰው ሲራብ እናበላለን፣ ሲጠማ እናጠጣለን። ይሄንን መጨረሻ ላይ እንደ ስራችን መጥቶ ምን ይለናል? ይከፍለናል። ማንበብ ነው። ዮሐንስ ራእይ ላይ፣ ሮሜ ላይ፣ ያዕቆብ ላይ ብታዩ እየዳናችሁ ትሄዳላችሁ የሚል ፈጽሞ መጽሐፍ ቅዱስ ውስጥ የለም። ክርስቶስ ለምንድን ነው የሚመጣው ሲባል የሰይጣን የሞት የሲኦል መጨረሻቸው ድምዳሜ ላይ እንዲመጣ ነው። ከዛ በኋላ ሰይጣን ማንንም አያታልልም። ሞት ሞጊያ የታል? አሁን እኮ እየሞትን ነው፣ ገና ነው እኮ ፍጻሜያችን የሚያልቅበት እንጂ ክርስቶስ ድጋሚ ከተነሳም በኋላ የሚያድነን ነገር እንደዚህ የሚል ነገርም የለም። ፍርዱን ያገኘው በሕይወት ነው። ቤት ሰዓትህን ጨርሰሃል ቢኒዬ። ግን የኔ አጠረ አዳልታል። እንዲሁም እላፍ ሄዳል። አውቄ። እሺ ቢኒዬ ቀጥል፣ ደቂቃህን ተጠቀም። ሚዩት ነህ ቢኒ። እሺ እኔ ያልገባኝ መሰረታዊ ነገር እሺ ማቴዎስ ምዕራፍ 25 አሁን እንግዲህ አንተ ስላነሳኸው ማለት ነው ምናልባት እስከ መጨረሻው የሚጸና ይድናል ነው የሚለው። ድኗል እኮ አይልም፣ ባይደው ይድናል ነው የሚለው። ይድናል የሚለው ቃል በአጭሩ ያውን ጊዜ የሚያመለክት ሳይሆን ፕሮሰስ የሆነውን ነገር የሚያመለክት ነው። መቼ የቃላት ጨዋታ ከሆነ ማለት ነው። ስለዚህ ቤተክርስቲያን አንድ ሰው የሥላሴ ልጅነትን ሲያገኝ ምን ብላ ታስተምራለች? ታጠምቃለች፣ ታትማለች፣ ታቆርባለች። ከዛ በኋላስ የቤተ ክርስቲያን ምስጢራትን ብናቅ ለዚህ ሁሉ ግራ መጋባት ባልዋለን። ቤተ ክርስቲያን 7 ምስጢራት አላት። 6ቱ ምስጢራት በአንደኛው ምስጢር ይፈጸማል። ምስጢረ ቁርባን፣ ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ንስሐ፣ ምስጢረ ቀንዲል እንዲሁም ደግሞ ምስጢረ ተክሊል። እነዚህ ሁሉ የሚፈጸሙት በምስጢረ ክህነት ነው። ስለዚህ ሰው በሕይወት በውጣ ውረዱ በድነቱ በዘላለም መንገዱ ላይ
ለሚያመጣው ነገር ገላትያ ቅድም ሰዓት ያስገብኝ እንጂ ምዕራፍ 5 ቁጥር 18 ላይ የሥጋ ሥራ የተገለጠ ነው፣ እነዚህን የሚያደርጉ የዘላለም መንግስትን አይወርሱም ይላል፣ ወደ እግዚአብሔር መንግስት አይገቡም ይላል። ስለዚህ የወንድማችን መልካሙ ትምህርት ድነት ቅጽበታዊ ነው የሚል ነው። ስለዚህ እኛ እንድናለን ስንል ፕሮሰስ ነው ብለን ነው የምንነሳው መጀመሪያ። ስለዚህ ፕሮሰስ ከሆነ ያመነ የተጠመቀም ይድናል ነው የሚለው መጽሐፍ ቅዱስ። ስለዚህ ሆነም በግልጽ በመጽሐፍ ቅዱሳችን ላይ በቤተ ክርስቲያን ትምህርት እንደኔ እምላለሁ ብዬ አይደለም የምናገረው። በግልጽ ቤተ ክርስቲያን የምታስተምረው ድኛለሁ፣ እየዳንኩ ነው፣ እንድናለን የሚል ትምህርት ነው ያላት። ይህን ትምህርት የሚያፈርስ እኛ ቅስበታዊ ነን ብሎ መወገን ነው እንጂ ያለበት ፕሮሰስ አይደለም። ከዛ ነው ጭብጡ መነሳት ያለበት። ስለዚህ እስከ መጨረሻ የሚጸና ይድናል ነው የሚለው። ተጋደሉ ነው የሚለው መጽሐፍ ቅዱሳችን። በነገራችን ላይ ፍሬ ባታፈሩ ወደ እሳት ትጣላላችሁ ነው የዮሐንስ ወንጌል ምዕራፍ 15 ላይ በግልጽ የተቀመጠው ማለት ነው። ስለዚህ ፍሬ ባታፈራ ትጣላለህ። ታርዣ ለበሳችሁ ተጠምቄ አላውቃችሁም እኮ የሚላቸው እኮ የዳኑትን ነው፣ ያልዳኑትን አይደለም። ስለዚህ ድነት የሚፈጸም ነው። ከዛ በተረፈ የያዕቆብ ምዕራፍ 2 ከስራ የተለየ እምነት የሞተ ነው የሚለው። ስራ ደግሞ ፕሮሰስ ነው። አሁንም ቅድም ባነሳው መጽሐፍ ላይ ያውጣውና ድነት ቅስበታዊ ነው፣ መዳን ብቻ ነው የሚያስፈልገው የሚል እውነት መምህራችን ከጻፉ አውጥቶ ያሳየን። አምደ ሃይማኖት በነገራችን ላይ የቤተ ክርስቲያኒቱ ዶክትሪን መጽሐፍ ነው። በነገራችን ላይ በሰንበት ትምህርት ቤት በእያንዳንዱ ቤተክርስቲያን ለቤተክርስቲያን ለልጆቿ የምታስተምርበት ስለሆነ ይህ መልካሙ የሚያነሳው ትምህርት ቤተክርስቲያናዊ ሳይሆን የራሱ ትምህርት እንጂ አሁንም በትህትና የምጠይቀው ይግባና አምደ ሃይማኖቱን የያዘው ሰው ያውጣውና የቤተ ክርስቲያናችን ትምህርት ለመሆኑ ለአንተም እዚሁ ሼር አድርገን እናሳያለን። ከዚህ የተለየ ግን ትምህርት መልካሙ የሚያስተምረው የኦርቶዶክሳዊ ትምህርት አይደለም፣ የራሱ ትምህርት ነው። ሰዓት አልቋል። እሺ ማስረጃ አሁን እንሂድ። አሁንም ደቂቃ ጨምርልን፣ እየጨመርክ እንሂድ። እሺ 5 ደቂቃ ይሁን። 5 ደቂቃ እያጠረ ስለሆነ እሺ ሄድ 5 ደቂቃ ሰጥቻለሁ። ይሄ አምደ ሃይማኖት ነው። ይሄ ነገረ ክርስቶስ ነው። ስለ ክርስቶስ ስለ ደህንነት ነው። ከፈለገም ይሄው አለ፣ ሃይማኖተ አበው አለ፣ ሁሉም መጽሐፍቶች እንደገና እዛ ጋም የትርጓሜ አንድምታም አለኝ። መጽሐፍ ቅዱስ ቢንያም ድነት ቅጽበታዊ ነው መልካሙ ይላል። ቢንያም በባህሪው ፖለቲካ ስለሚሰራ ፖለቲካ ነው ችግሩ አይደለም። ሀሳብ ላይ ብቻ ብሎኛል ስላለኝ ነው። ቅጽበታዊ ነው አላልኩም። ያላልኩትን አለ ብሎ ተናግሯል። ይሄ አሽሙር ነው። ከቤተክርስቲያን ጋር አገናኝቶ እኔ እኮ የቤተክርስቲያን ልጅ ነኝ፣ ከቤተክርስቲያንም የሚያስወጣኝ የለም፣ እንዳትሸወድ። ለማንኛውም የጽድቅ ህይወት ይኸው በጎ ስራ፣ መልካም ስራ መስራት የዘላለም ህይወት ያሰጣል ይላል። ለምሳሌ ድኛለሁ፣ እንደገና ድናለሁ ምን ማለት ነው? ጽድቅን ፈልጉ። ጽድቅ የጽድቅ ህይወት የእውነተኛው መዝገበ ቃላት ጽድቅ ማለት እውነተኛ ትክክለኛ ማለት ነው። ይኸው ቅዱሳን ስራቸው ይከተላቸዋል እንጂ ድነታቸው በየዕለቱ ይከተላቸዋል የሚል የለም። ስራቸው ግን ይከተላቸዋል። ራእይ 14 ቁጥር 13 እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ከኔ ጋር አለ። ስለ ስራ ነው፣ ስለ ጽድቅ ነው የሚያወራው። ጽድቅ መልካም ነገር ማድረግ። ጽድቅ ደግሞ እንኳን አይደለም በመንፈሳዊ በምድራዊ ነገር ሁሉ እስር ቤት ላትገባ ትችላለህ ካልገደልክ። እንደው ጥሩ መንግስት ሳይሆን ሊከት ይችላል እንጂ ጽድቅ ማለት ትክክለኛ እውነተኛ የሆነ ህይወት ነው። ስራቸው ይከተላቸዋል እንጂ ድነታቸው በየዕለቱ ይከተላቸው።
እለንት መዳናችሁን ፈጽሙ ማለት ያገኘኸውን ድነት እስከ መጨረሻው ጸንተ ይዘቀጥል። አዲስ ድነት የለም። አግኝተዋል። ክርስቶስ ካንተ ጋር ነው። ጸጋው ካንተ ጋር ነው። በእምነት ድናል ብቻ ተብሎ በሌላው እምነት የሚነገረው እንዳይነገር እምነት ያለ ስራ ሙት ነው ያሉት። ከልጅነታችን ሰንበት ትምህርት ቤትም ስንማር ይህንን የተማርነው። ይሄው ልቀጥል። ወራሽ ለመሆን መከራን መቀበል አለብክ ይላል። ወራሽ ለመሆን ስለ መከራ ነው የሚያወራው። ስለ መከራ መስቀሉን ተሸክመ ይሄ ነው የጽድቅ ሕይወት። መስቀሉን ድነትን ፈጽም ማለት ይሄ ነው። መስቀሉን ተሸክመ ስትሄድ ሮሜ 8:17 ላይ ልጆች ከሆንን ወራሾች ደግሞ ነን። እንዴት ነው የምንወዘው? ማለት እግዚአብሔር ነን። አብረንም ደግሞ እንድንከብር አብረን ደግሞ መከራን ብንቀበል ከክርስቶስ ጋር አብረን ወራሽ ነን። ስለ ጽድቅ ነው። አሁንም እየዳንን ነው የሚል ቃላት ገብቶ የቱ ጋር እንደሆነ በኋላ እስቲ ከመጽሐፍ ቅዱስ አውጥቶ ያሳየኛል። ከአምደ ሃይማኖትም ይሄው የለም። እኛ ከልጅነታችን የተማርነውን እናውቃለን። ቢኒያም ኦርቶዶክስ አይደለም፣ አያውቀውም። ሰንበት ትምህርት ቤትም አያውቀውም። እኔ ቤቴን ያደግኩት እንደዚህ አይነት ትምህርት የመጣበት ምክንያቱን አውቃለሁ። ቅጽበታዊ ድነት የሚሉ ስለመጡ አንድ ጊዜ ድኛለሁ የሚል አንድ ጊዜ ድኛለሁ ብለህ የጽድቅ ሕይወት ካልኖርክ መንግሥተ ሰማያት አትገባም። እንዳለው ደግሞ ያመነ የተጠመቀ እኛ ተጠምቀናል። የመጀመሪያ ዳን ስጋው ደግሞ የወሰድነው እኮ ከልጅነታችን ነው። ስጋው ደግሞ የወሰድነው የመጀመሪያ ዘላለም ሕይወት። አሁን ስጋና ደሙን የምንወስደው የኃጢአት ይቅርታ ነው፣ ለመዳን እኮ አይደለም። ዛሬ የሰራሁትን ኃጢአት ለንስሐ አባቴ ተናግሬ ስጋው ደግሞ ሲወስድ ይሰረይልኛል እንጂ ስለ ሰልቬጅ ስለ መዳን የመጨረሻ የጽድቅ ሕይወት ነው። ተመልከቱ፣ የጽድቅ ሕይወት የዳንበትን የምናስጠብቅበት የዳንበትን እስከ መጨረሻው። ከዛ ሲመጣ ነው የሚፈርድብህ። ያኔ ትድናለህ የሚል የለም። በህይወት እያለው ባደረግኩት ነገር ስራ ይከተላል ቅዱሳን ብሏል። ስራ ይከተለኛል፣ እንደ ስራ ይከፈለኛል። መጀመሪያ ግን የዳንኩበት ያስፈልጋል፣ ስራ ብቻውንም ስለማያድን። ስለዚህ ቅጽበታዊ ድነት ብዬ የማላምን ሰው ነኝ። አሁንም ደግሜ እላለሁ፣ እንደዚህ የሚባል ነገር የለም። ድነት ሁሌ ይቀጥላል አይደለም። የዳንክበትን ትጠብቃለህ። ዝም ብለህ በኃጢአት ብትሰራ የሥጋ ስራ ብትሰራ መንግሥተ ሰማያት አትገባም። የመንፈስ ፍሬ ነው የሚለው ትዕግሥት፣ ሰላም ምናምን እሱን አድርገ ጠብቀው። ድነትን ጠብቅ፣ ካለበለዚያ ከእግዚአብሔር ጋር ትጣላለህ። ይቀጥላል። ይኸው እርሱም መልሶ ጌታ አምላክን በፍጹም ኃይል በፍጹም ሐሳብ ውደድ፣ ባልንጀራህን ውደድ። ባልንጀራህን የምትወደው ይሄ ድነትህን ልትፈጽም እንጂ ባልንጀራህን ስለወደድክ ትድናለህ ማለት አይደለም። ይኸው ባልንጀራህን እንደራስህ ውደድ፣ የባልንጀራህን ሚስት አትመኝ። ሞልቷል። ሰዓት ሞልቷል። እሺ፣ ሰዓት ሞልቷል። እሺ ቢኒዬ፣ ባለህ ሰዓት 5 ደቂቃ ሀሳብህን እንግዲህ የቤተክርስቲያን ትምህርት የምታምነውን ንገረን። እላይ ያላችሁ ኮፒ ሊንክና ሼር አድርጉልን በደንብ እንዲሰማችሁ። እየተቆራረጠ ነው። ኮፒ ሊንክና ሼር አድርጉልን ፕሊስ። 5 ደቂቃ ቢኒ። እሺ አንድ ነገር እንድታጋራኝ እፈልጋለሁና በነገራችን ላይ የቤተክርስቲያንን ትምህርት ስንናገር በጣም መጠንቀቅ አለብን። እንደ ራሳችን መፍታት የለብንም። ወንድማችን አምደ ሃይማኖት ብሎ የሚያሳየው መጽሐፍ በእውነት በግለሰብ የተጻፈ መጽሐፍ ነው። እዛም ላይ እንዲህ አይነት ትምህርት የለም። አሌክስ፣ ያውን ለሁላችንም ለትምህርታችን አይደለ? ስለዚህ አንዴ የኢየሱስ ባሪያ የሚባለው ወይም ወደ እኔ ብትልኩልኝ ፒዲኤፉ ደስ ይለኛል። ምክንያቱም አምደ ሃይማኖት አሁን እሱ የሚለው ሳይሆን የቤተክርስቲያን ዶግማ ትምህርት ያለበት ነው እና ምናልባት የኢየሱስ ባሪያ እሱን ለማሳየት ብቻ ነው። በነገራችን ላይ አሁን እሱ የሚለው ላይም እኔ እንግዲህ የቤተክርስቲያን አምደ ሃይማኖት ትምህርት ላይ የሚል አለ ብያለሁ ስለ ድነት። ይኸው ይግባና አንድ እንዳታስገባ አሌክስ፣ ማንም እንዳይገባ ማስረጃ ራሱን ችሎ ይጨርስ። እንደዚህ አይነት ነገር ራሱን ችሎ እንዳታስገባ ራሱን ይጨርስ። ቆይ ችግር የለውም አሌክስ። ይኸው
እሱ አይደለም። አሁን እኮ እሱ ነው የተምታታበት። እሱ እኮ ነው። ችግር የለውም። ይኸው የአባቶች ይኸው እሺ፣ ሃይማኖተ አበው ላይ ድነት ቅጽበታዊ ነው የሚል አሳየን። እኔ ቅጽበታዊ አላልኩም። አሁንም ደግሜ ድነት ቅጽበታዊ አላልኩም። አንድ ደቂቃ አሌክስ ሰጠኛለህ። አንድ ደቂቃ አዮ ችግር የለውም አላልኩም። አንድ ደቂቃ ሰጠኛለህ። ቀጥል። 5 ደቂቃ ነው የሰጠውክ። ምን አድርግ መሰለህ? ለምን መሰለህ? ይላክልኝ አንዴ በፒዲኤፉ እዚህኛው ላይ አማርኛ ጽሑፍ ስለሌለ አንዴ ስልክ ጻፉልኝ። ይኸው ሃይማኖተ አበው ላይ አውጣ እስኪ ወንድም አለም። ቆይ ረጋ በል እስኪ ቆይ ረጋ በል። ችግር አለ? ጥሩ እኮ ነው እንደዚህ መማማር። 256 የምጽፈውን ስልክ አንዴ ጻፉልኝ። ፕላስ 256 786 66 87 73 256 786 66 87 73 በዚህ በዋትስአፕ ላኩልኝ። እሺ በዚህ ላኩልኝ፣ ችግር የለውም። በዚህ ላኩልኝ። እነ ገብሬንም እያየኋችሁ ነው። ላኩልኝ ገብሬ ጀርመን። ቴንኪዩ አመሰግናለሁ። አሌክስ አለክ? ቀጥል። 5 ደቂቃ ቆይ አሌክስ ያይ ለምን መሰለህ እንትን ማድረግ አለብን። እሺ አሌክስ ግን ራሱ ሊከራከር እንደዚህ እኮ ጥሩ አይደለም። እኛም ሰው እንፈልግ እንዴ? ያሳፍራል። እኔ እኮ ምንም ነገር እኮ አላልኩም። ይኸውልህ አሌክስ እየሰማኸኝ ነው? እሺ ቀጥል ቢኒ። እሺ የአንተን ስልክ አንዴ ታስቀምጥልናለህ። አንተ ራሱ አምደ ሃይማኖት ምን ማለት እንደሆነ እንድታይ። አምደ ሃይማኖት ማለት አንድ ነገር ልንገርህ። መቼ ዓመተ ምህረት ይኸውልህ አሌክስ፣ አንድ እውነት ልንገርህ። ይሄ የተባለው መቼ ዓመተ ምህረት በማን የተጻፈው ማን የጻፉት እሱን ሁሉ ማሳየት አለበት። እኔም ማሳየውን ተቃውሟል። በጣም ትልቅ መምህር፣ እኔ ሕፃን ልጅ ሆኜ እሱ እንደውም አያውቃቸውም። መምህር ጎበና መምህር። ይኸው እንግዲህ አሁን የሚያወጣውን መቼ እንትን እንዳለ ሲያየው እሱ ራሱ ያፍሩበታል። ቀጥል። ዓመተ ምህረቱን የምን እንደሆነ ስለማውቀው ችግር የለውም። ቀጥል። እንኳን ዛሬ እንኳን ማርያም አመጣሽ። እሺ አሌክስ አንዴ አምደ ሃይማኖት የሚለው የቤተ ክርስቲያኒቱ ዶክትሪንን ያዘለ መጽሐፍ ነው። አንዴ ታገሰኝ። ለአሌክስ አንተም ስልክ ካለ አሁን ልጁንም ማስገባት ካልፈለግ ይኸው አሁን ኢሜል ጠይቆኝ እያስገባዊ ነው። ልጁንም ማስገባት ካልፈለግ የአንተን ስልክ አንዴ ጻፍልንና እንላክልህ። በቃ ከዛ በኋላ የማን እንደሆነ እኔ አልገባኝም። አሌክስ ሊወያይን የመጣው እንደዚህ የሚያግበተብት አንተ በራስህ ተመልክተህ ኦርቶዶክስን አውቃለሁ አላልክም? ይኸውን የማምልን እኮ አላመንክም። አምደ ሃይማኖት ይሄ መቼ መሰለህ ማህበረ ቅዱሳን መቼ እንደጻፉት አውቃለሁ። እኔ ይህንን ድብና አድርጌ አሁን እዚህ ጋር ዝም አሰኝቼ ትሄዳለህ። ኦኬ የማህበረ ቅዱሳን ነው። እኔ ዝም አሰኝቼ አንተ የማህበረ ቅዱሳን ነው። በዚህ ትምህርት መጽሐፍ ቅዱስ ሁሉ ማስረጃ ሳታም እንደሌለው ሁሉ አሳይቼ ትሄዳለህ። ስለዚህ አምደ ሃይማኖት የሚለውን የቤተ ክርስቲያን ትምህርት አትቀበልም? አሉን እኛ ይኸው አባቶች አሉን። ይኸው እኚው ሃይማኖተ አበው ላይ አንድ ቦታም እንደዚህ ተብሎ አልተነገረም፣ አልተጻፈም። ይኸው ሃይማኖተ አበው አላሉም አባቶች፣ 75 አባቶች። ስለዚህ ምንድነው ስለ ነገረ ድነት የሚሉት አባቶች? ምን አጣውን ጥያቄ አይደለም። አሁን አንተ ተናገር። በጣም ጥሩ። እንግዲህ ይኸውልህ መልካሙ አምደ ሃይማኖት ብለህ የያዝከው መጽሐፍ በመምህር ብርሃኑ ጎበና ይቅር። እሱ ሃይማኖተ አበው ላይ ንገረኝ። በቃ ይቅር፣ እሱን ይቅርብኝ። ይሄንን ንገረኝ። አውጣና ሃይማኖተ አበው ላይ አንተ አውጣና። አንተ አይደል አሁን ያነሳው? የለም እንዲህ የሚል የለም እኮ ነው። እኔ የለም ነው ያልኩት።
እነሱ በክርስቶስ አምነ እንደ ዳንክ እንጂ ትድናለህ እየዳንክ ነው አላሉ። እስኪ አሳየኝ። እሱን አላሉም እኮ ነው ያልኩህ እኮ። ይኸውልህ አሳየኝ። አላሉም ወንድማ ነው። እኔ አሁን እየጠየቅኩ ያለሁት አሳየኝ እኮ። ይኸውልህ እኔ ይሄንን መጽሐፍ አላሉም። ትድናለህ እየዳንክ ነው አላሉም። አባቶች 75 አባቶች ምንድን ነው ያሉት? እሱ ገብተህ አንብባ አንብበህ ስለማታውቅ ግባና በቃ እንደዚህ እናርግ። አልተቀበለም። ውሸት እኮ ነው አሌክስ። እንደዚህ አይነት ትምህርት አባቶችም አልሰጡም። ውሸት ነው። አይ እንደዚህ እናርግ። ቀላል ነው። በቃ ለዛሬ የትምህርታችን ውይይት የነበረው ቤተክርስቲያን ይሄን ታስተምራለች በሚል አይ ይሄንን አታስተምርም በሚል በሁለታችሁ መካከል ያለው ለዛሬ ይሄን ይመስላል። ከላይ ያላችሁ ሰዎች ሁላችሁንም እናመሰግናለን። ማስረጃ ቀጠሮ ያዝልን አሌክስ፣ ቀጠሮ ያዝልን። ቢኒያም ማለት ይሄ ነው እንግዲህ፣ ከእውቀት ውጭ ነው የምለው። ለዛ ነው ቢኒያም ማለት እንደዛም ተደርጎ አይወጣም። ቢኒያም ፉገራ ነው እንጂ ሃይማኖት አበውን እኮ እኔ ቁጭ ብዬ አነባለሁ ገዝቼ። እሺ አውጣና ሳየኛ ድነት። እሺ ለመሰል አሌክስ አንተ እንደዛ ብለህ ማከሄድክ አንደኛ። እሺ ይሄ ደግሞ ከማቴዎስ እስከ ዮሐንስ ያለ ደግሞ የአባቴ መጽሐፍ ነው። ይኸው ትርጓሜ ላዩ እንደዚህ የሚል የለም። ድነሃል እየዳንክ ትሄዳለህ ትድናለህ የሚል ይሄ መጽሐፍ እንኳን አይናገርም። እሺ አምደ ሃይማኖት የሚለው የማን ነው መጽሐፉ? ይሄኛው የትኛው? ይሄው አምደ ሃይማኖት የቤተክርስቲያን ዶክትሪን ያለበት የትኛውም አምደ ሃይማኖት ላይ ብታይ ሂድና ደግሞ የሃይማኖት መጽሐፍ ላይ ሂድና ይኸው ጸሎት የምታደርግበት ድነሃል ትድናለህ እየዳንክ ነው አይልም። የጸሎቱ እንኳን መጽሐፍ ምንድን ነው የሚለው? እስኪ አሳየኝ። ምንድን ነው የሚለው? ግባና አንብብ አንተ። የለም እንደዚህ አይነት በቅዳሴም የለም በጸሎትም። ይሄንን ለመከራከር ተብሎ አንድ አባት ነው የተናገሩት። ከዛ ይኸው አቀጣጥለው ማን የተናገሩት? አልነግርህም። እኔ ፖለቲካ አልሰራም ስለማቅህ አልነግርህም። ስለዚህ አሁን መልካሙ በሰንበት ትምህርት ቤት የሚሰጠውን አምደ ሃይማኖት መጽሐፍ አትቀበልም? ሰንበት ትምህርት ቤት እኔ ተምሬያለሁ። እንደዚህ አይነት ትምህርት በእኛ ጊዜ አልተሰጠም፣ የለም ነበር። ስለዚህ ቤተክርስቲያን አምደ ሃይማኖት ብላ የምታስተምረውን ትምህርት አንተ አትቀበልም? ምንም ቤተክርስቲያን እኔ አንድ ቀን አሁን የተጀመረው ዲቤት የሚባል ነገር እናንተ ስትመጡ ነው። አንተ ዋናው እንደውም ያመጣው አንተ ትመስለኛል። ለምን ስለ ቤተክርስቲያን አታውቅም? እኔ ምን መሰለህ ኦርቶዶክሳውያን አንድ ጥያቄ መልስልኝ። ከመጽሐፍ ቅዱስ ድነናል እየዳንን ነው እንድናለን የሚል ያውጣ። በጣም ጥሩ። እሺ አሁን አሌክስ የጭብጥ ያዝልን። በመጽሐፍ ቅዱስ እየዳንን ነው ድነናል እንድናለን የሚል ጥቅስ አውጣ። መጽሐፍ ቅዱሳችንም ሲጀምር ራሱ ያመነ የተጠመቀም ይድናል ነው የሚለው። አሁን የተጠየቀው ድነናል እየዳንን ነው እንድናለን የሚል ልናገር እኮ ነው። አሁን ነይልኝ። ድነት ቅስመታዊ ነው ብለህ ነው አንተ የምታምነው? ንገረኝ። ቅስመታዊ ያወራክ ሰው ነህ አንተ። ከየት አሁን ወደ ሌላ እንሂድ። አሌክስ የኔ ጥያቄ ድነናል እየዳንን ነው እንድናለን የሚል ማስረጃ በቃ ቀላል ነገር ላምጣ። እሺ ቢኒ ቆይ ቀላል ነገር ላምጣ። እሺ ቢኒ ቀላል ነገር ላምጣ። አሁን የሁለታችሁ ሐሳብ መልኩን ቀየረ። ስለዚህ ምንድነው መልኩ የቀየረው? የተነሳችሁበትን ሐሳብ ትታችሁ ወደ ሌላ እየገባችሁ ነው። ከሰዓት ማስረጃ ሳይሰጥ ልትልከው ነው።
ላስረዳው። ቆይ ለቢኒ ላስረዳው። የገባህበት የመጽሐፍ ቅዱስ ውይይት የነበረው መጽሐፍ ቅዱስ በነገረ ድህነት ጉዳይ የሚለው የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ ያልሆኑ ግን እየተማርን ያለናቸው አሉ። ከነሱም ውጭ እየዳንን ነው እንድናለን የሚባለው ትምህርት ቤተክርስቲያን ትምህርቱ አይደለም፣ ከቅርብ ጊዜ የመጣ ነው ፈለገ ሙግቱ። የሚመጡ ሰዎች የቤተክርስቲያን ትምህርት ነው ብለው መረጃ ይዘው ያሳዩን ነው እሱ የሚለው። በዚህ ጉዳይ ላይ ሀሳብ ካለ ሂድ። በጣም ጥሩ። ቤተክርስቲያን መቼም ቢሆን ለ2000 ዓመት ቤተክርስቲያን ትምህርቷ ማንም ሞዲፋይ አድርጎት አያውቅም። ሞዲፋይ አደርጋለሁ የሚል ካለ የተወገዘ ነው። ስለዚህ ቤተክርስቲያን በእምነት ብቻ የሚል ትምህርት የላትም። ድነት ቅስበታዊ ነው የሚል ትምህርት የላትም። ስለዚህ አሁን የተሳሳተ ትምህርት አስተማሩ የሚለው ሐሳብ ካለው ቤተክርስቲያን ለምሳሌ ስለ ዘላለም ሕይወት በተመለከተ ድነት ቅስበታዊ ነው ብላ አታስተምርም። ድነት ፕሮሰስ ነው ብላ ነው የምታስተምረው። መጽሐፍ ቅዱስም ይህንን ነው የሚያስተምረው። ድነት ፕሮሰስ ነው ከተባለ በፕሮሰስ ውስጥ ያለ ነገርን ከተመለከተ ያውን ጊዜ አለ፣ አላፊ ጊዜ አለ፣ ያውን ጊዜ አለ፣ የወደፊት ጊዜ አለ። ፕሮሰስ ነው ከተባለ መሰረታዊ ነገር ምንድናቸው? ያውኑ ጊዜ አለ፣ በሂደት ያለ ጊዜ አለ፣ የፍጻሜ ጊዜ አለ ማለት ነው። ስለዚህ በእነዚህ ሶስት ነገሮች ፕሮሰስ የሚለውን ይጨብጠዋል፣ ይይዘዋል። ነገር ግን ድነት አሁን ዳን ነው መጥፋት የለበትም የሚልም የቤተክርስቲያን ትምህርት ካለ ሊያሳየን ይገባል። ይሄ በነገራችን ላይ በኤርሊ ቸርች ፋዘርስ በቀደሙ አባቶችም ትምህርት የታመነ ነው። ድነት ቅስበታዊ አይደለም፣ ፕሮሰስ ነው። ድነናል፣ እየዳንን ነው፣ እንድናለን። አሁን እሱ እንደው የማህበረ ቅዱሳን ነው ብሏል። እንግዲህ እዚህ ኦርቶዶክሳውያን ይሰማሉ። ሃይማኖተ አበው እንግዲህ የሚለውን አምደ ሃይማኖት እሱ የግለሰብ መጽሐፍ ነው። ከዛ በተረፈ ነገረ ድነትን በተመለከተ ቤተክርስቲያን ቤተክርስቲያናችን ነገረ ድነትን በተመለከተ በእምነት እንደዚህ እናርጋ። ምንም ጊዜ ስጠኝ፣ ለእኔም ጊዜ ስጠኝ። እንደዚህ እናርግ፣ በቃ እንጨርሰው። ማጠቃለያ ስሩና እንጨርሰው። ለምንድን ነው የምንጨርሰው? እኛ እኮ መጀመር እንችላለን። ለምን መሰለ? አንድ ሰው ምንም ሳያውቅ ቤተክርስቲያንን ብቻ አትስተው ፕሮሰስ አይደለም ካለ እሺ፣ ደቂቃ ያዝልኝና ደቂቃ ይላል እንዴ? ተናግረሃል፣ እኔ የምናገራል። ቆይ አንተ እኮ ተናግረሃል። በቃ እንደዚህ አይነት አሌክስ ጋር ነው። አንተ ቤት ከሄደ እንደፈለግ አንተ እንደዚህ እናርግ። አሁን ለተወራው ሁሉ ማጠቃለያ መስራት የምትችሉበትን ላመቻችና ምንድን ነው መሰለ ቢኒ፣ ጥያቄውን አይደለም እየመለስክ ያለው። ለምን በለኝ። ቤተ ክርስቲያን በዚህ ጉዳይ ትምህርት አላት ብለህ ከፍተህ እንድታወራና ፈለገ ላነሳው ጥያቄ መልስ እንድትሰጥ ነበር የገባው። አልቀበልም፣ አምደ ሃይማኖትን አልቀበልም እኮ አለ። አልቀበልም አለ አላልኩም። የማህበረ ቅዱሳን ነው አልቀበልም እኮ አለ። አሌክስ ቆይ አሌክስ፣ ምን አድርግ መሰለህ አሌክስ፣ በጌታ ልለምንህ ቅጽበታዊ ነው እንትን ነው አለ እያለ ስለሚያወራ ለዚች ሁለት ደቂቃ አላልክም። እኔ መሰከረ ያለው ምን እንደሆነ ልንገርህ። እሺ ቢኒ፣ አንድ የተረጋግተን ለመማማር አይደለ? መጽሐፍ ቅዱስ ለመማማር ነው ያለው። ምን መሰለ? የኢትዮጵያ ቤተ ክርስቲያን ኦርቶዶክስ የማታስተምረው የተጻፈ ትምህርት ሆኖ የመጣ ትምህርት አይደለም አሁን እየተማርን ያለ ነው። ይህንን ከየት ነው ያመጣችሁት? ይልቁንስ ይህን የምትሉትን ትምህርት በማስረጃ ማብራሪያ ፈልጋለሁ ብሏል። አሁን እሱን ማብራሪያ የሚያመጣ ሰው ካለ ይግባ ተብሎ 1 3 4 ሰው ገብቷል። መልስ አላገኘሁም ብሏል። ቢኔ የገባኸው ይህን ጥያቄ ለመመለስ ብቻ ነው። ይሄ ጥያቄ ከሌለ ሌላ ቀን ተቀጣጠሩና ተዘጋጅታችሁ ነው። ጨርሻለሁ። ቆይ አሌክስ፣ ይኸው ላሳያ። እንግዲህ ቤተክርስቲያን አምደ ሃይማኖት የሚል ይኸው እያሳየው ነው። አንዴ ፊቱን ላዞር። ይኸው መጽሐፍ እኮ አሳየ።
አምደ ሃይማኖት ይታያል። ዓመተ ምሕረቱን ማን የጻፈው? አውጣ። እንደዚህ አልቀበልም። እኔ ይኸው ሃይማኖተ አበው አለኝ እኮ የአባቶች። እሺ ሃይማኖተ አበው ላይ እንግዲህ ይህን መጽሐፍ አልቀበልም ካልክ ወንድም አትበለኝ። መጽሐፉ ምን እንደሆነ አላየሁትም። አውጣና እንደ መጽሐፍ አሳየኝ። ጎግል ላይ አምደ ሃይማኖት እኮ አልኩ። አላየሁትም የሚል የለም። ይኸው እኔ በመጽሐፍ ይኸው በመጽሐፍ ይኸው አምደ ሃይማኖት አንብቦ ውስጥ አሌክስ ይኸው አምደ ሃይማኖት እሱ እኮ በማን የጻፈው እሱ? ይኸው እሺ ነገረ ክርስቶስ ላይ ሲሲ የነገረ ክርስቶስ ላይ አውጣና ድነናል እንድናለን ድነናል እየዳንን የለም አውጣና አሳየኝ። እዛ ላይ ዋን ሴቭድ ኦልዌይዝ ሴቭድ የሚለውን አሳየኝ። ካላለ ያሳየና አላልኩም። ወይኔ እንደዚህ እናድርግ። ለምን መሰለህ አንተ የቤተክርስቲያን ትምህርት አምደ ሃይማኖትን ሲባል ብርሃኑ ጎበና የጻፉትን መጽሐፍ አውጥቶ እንዳላሳቸው አውጣና ሳየና ቆይ እድሜ ለአባቴ እግዚአብሔር የተመሰገነ። ወይ ጉዴ! ቆይ አውጣና ሳየን ወንድማችን። እድሜ ለአባቴ። እንዳንተ ዝም ብዬ ጠንቀልቅዬ የመጣው መሰለህ እንዴ? ወደ ቤቴ ነው የመጣው። ባይገርም ጠንቅቅ አድርጌ ተረድቼ ነው የመጣሁት። እንዳንተ ቅስበታዊ ነው ብዬ አላምንም። እኔ አላልኩም። አሌክስ ድገም፣ ለህዝቡ ድገምለት። ድነትን አብራራልን ለአንተ አሌክስ ብያለሁ። ቅጽበታዊ ድነትን አብራራልን። ድነት ለአንተ ምንድን ነው አሌክስ? ብያለሁ ብለሃል። ካላለ አሌክስ ካላለ በአጭር አማርኛ ድነት ቅስበታዊ አይደለም ካላለ አቶ መልካሙ ድነናል እየዳንን ነው እንድናለን የሚለውን ሀሳብ ትገዛዋለህ? የለም መጽሐፍ ቅዱስ ላይ ለምትገዛ በጣም ጥሩ። ስለዚህ ይሄን ካልክ ድነት ለአንተ ምንድን ነው? በኦርቶዶክስ ተዋህዶ ነኝ ብለሃል አይደለ? ንገረን። እሺ ሰዓት ልስጠው። በደንብ ሂድ 4 ደቂቃ። በኦርቶዶክስ ተዋህዶ ሃይማኖት ድነት ማለት የሆነ ያጣኸውን ነገር ማግኘት። ድነት ማለት ማጣት ነው። ግዕዙ ማጣት ነው። በቃ ምን አተን ነበር? እግዚአብሔርን አተን ነበር። አያችሁ፣ ግዕዙ ያጣነውን እግዚአብሔርን የምናገኝበት ወይንም ከእመቤታችን ከቅድስት ድንግል ማርያም ተወልዶ ኢየሱስ ክርስቶስ አማኑኤል እግዚአብሔር ከኛ ጋር የምንሆንበት ህይወት መረጃ ያሳየናል። ድነት ማለት ያጣነውን የምናገኝበት ነው። ምን መረጃ ላምብብ። ጣልቃ አታስገባብኝ አንዴ አሌክስ። ይሄ ወንጌል ነው። በወንጌል ጣልቃ የሚገባ ሰው ሴጣን ካልሆነ ሰው ከገባ ችግር አለበት። መረጃ እያሳየን ብትቀጥል አትግባ እኛ ጋር እንደዚህ። ይኸው በመጀመሪያ ኢሳያስ የብዙ ቃል ድነት የሚለው ያጣነውን ነገር መስጠት ነው የሚለው መረጃ ያሳየን። በቃ እንዴ ተወኝ እስቲ እንዴ አሌክስ፣ ምንድን ነው? ቀጥል። 4 ደቂቃ አንተ ተቀም። ቢኒ ቀጥሎ አንተ ትሄዳለህ። እሱ እየገባ እንዴት ነው የምጠቀመው? እሺ ቢኒ ቀጥሎ ትሄዳለህ። ቀጥል። ፈለገ በመጽሐፍ ቅዱስ ሰው እግዚአብሔርን ያጣው ድነትን ያጣው ማለት እግዚአብሔርን አጣ፣ ከእግዚአብሔር ተለየ። እግዚአብሔር ደግሞ የተስፋ ቃል ሰጠ። ይሄን የተስፋ ቃል በአባቶች በነቢያት በመዝሙራት በሕግጋት እየተናገረ መጥቶ በተለይ ኢሳያስ ላይ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን አማኑኤል። ከዛ ማቴዎስ 1 ላይ ምን ይላል? 21 አማኑኤል ማለት እግዚአብሔር ከኛ ጋር። ድነት ማለት ያጣነውን እግዚአብሔር አገኘን ማለት ነው። ስለዚህ ማጣት ነው። ግዕዙን ሄዶ ገብቶ ያንብበው። አሁን እንትን አልልም። ያጣነውን ነገር የምናገኝበት ነው። ስለዚህ ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ተወለደና
ከዛ ምን አለ? ኢሳይያስ 53 ላይ ያለውን የእኛን ነገር በሙሉ ምን አለው? ፈጸመው። በመስቀል ላይ ተሰቀለ፣ ሞተ፣ ተነሳ። ከዛስ መጽሐፉ ይፈጸም ዘንድ ተጠማው አለ። ዮሐንስ 19 ቁጥር 30 ላይ ተጠማው አለ። ነፍሱን ስለማ ስለኛ ሰጠ። ተለዋወጠ። ይህን ያገኘነው በጸጋ ነው። የቤተ ክርስቲያን ዋናው ድነት ብላ የምትናገረው ይሄንን ነው። እግዚአብሔር አንድ ልጁን ሰጥቶ ስጋውን ቆርሶ ደሙን አፍሶ ሰው ሆኖ ምን አለ? አዳነ። መቼ? ያን ጊዜ። አሁን ስታምነው አይደለም የምትድነው። አሁን የምትድነው ከፍርድ ለማምለጥ ነው። አየህ፣ አዳምና ሔዋን ያንን ትእዛዝ ባለመታዘዛቸው ገነት እኮ ተሰጥቷቸዋል። ሰማይና ምድርንም እንዲገዙ ተሰጥቷቸዋል። ግን በፈቃዳቸው ለዘላለም እንዲኖሩ በፈቃዳቸው ከዛ እንዲወጡ እግዚአብሔር አትብሎ አላቸው። አየህ፣ አሁንም ኢየሱስ ክርስቶስን የምታምነው ከፍርድ ልታመልጥ ነው። ጸጋውማ አድኗቸዋል ይላል። መቼ? ያን ጊዜ። ጸጋው አድኗቸዋል ማለት የሰው ልጆች ድነዋል ማለት አይደለም። ይሄንን ያመንከውን ወይንም ያዳነህን ስታምነው ከፍርድ ታመልጣለህ። ለምን ቢባል በእርሱ የሚያምኑ አይፈረድባቸውም፣ የማያምኑስ ፍርደኞች ናቸው ስለሚል ይህንን ፍርደት ለማምለጥ ነው። አሁን ሂደቱ ይሄ ፍርድ እንዳያገኝ የጽድቅን ህይወት መኖር አለብህ። ይሄ ድነት በነፃን ያገኘው ብላ ቤተ ክርስቲያን ይኸው አሁን ገናን ልናከብር ነው። ለምን? አምላካችን ሰው ሆኖልናል። መስቀልን ልናከብር ነው። ፋሲካን የተፈጸመ ነው። ይሄ ድነት አግኝተሃል። ልጅነት ደግሞ በጥምቀት አግኝተሃል። ስጋው ደግሞ በመውሰድ ደግሞ የዘላለም ሕይወት አለ። ግን ጠብቀው። የምትጠብቀው በምንድን ነው? ሕግን በማድረግ መልካም ስራ በመስራት ከኃጢአት በቅድስና ህይወት በኑሯችሁ ምን ይላሉ? ተቀደሱ። ተለይተ ትኖራለህ። የጽድቅን ህይወት ትኖራለህ። ሕግን ትፈጽማለህ። ይሄ መጨረሻ ላይ ይሄንን አክሊል እስከ መጨረሻው ጸንተሃል። ምን በማለት ወደ ኃጢአት ሳትገባ። ንስሐ ደግሞ ምንድን ነው? እንደገና ትታጠባለህ እንጂ ድነትን ያመልጣል። እንደገና ትታጠባለህ። ምን በማለት? ስጋው ደግሞ በመውሰድ ይሄን ድነት ያመልጣል። አዎ። መቼ? የሄድክበት መንገድ ልክ ካልሆነ መጨረሻ ላይ የተጠየቁት ሁለት ናቸው። ሁለቱም ያመኑ ናቸው። እነዛ ግን በመልካም ስራቸው ባለመፈጸማቸው እንትን ብሎ ሌላ ጊዜ ሰፊ ሰዓት ትሰጠኛለህ ወንጌል እንድሰብክ። እሺ ቢኒ፣ እኔ እንግዲህ የቤተ ክርስቲያን ትምህርት ይሄ ነው በለን። አንተም እንደዚህ የቤተ ክርስቲያን ትምህርት ይሄ ነው። በጣም ጥሩ። አሁንም ደጋግሜ የምናገረው በቅድስት ቤተ ክርስቲያን ድነት ቅስበታዊ አይደለም። ድነት ፕሮሰስ ነው። ያውን ጊዜ፣ ያለፈ ጊዜ፣ ያውን ጊዜ፣ የወደፊት የውሳኔ ጊዜ ብላ በፕሮሰስ ውስጥ ነው ቤተ ክርስቲያን የምታስቀምጠው። መጽሐፍ ቅዱስም የሚያስቀምጠው በዚህ ውስጥ ነው። ለዚህ ነው ድነናል፣ እየዳንን ነው፣ እንድናለን ብላ ቤተ ክርስቲያን ታስተምራለች። ድነናል ስትል እንደ ኤፌሶን ምዕራፍ 2 ቁጥር 8 ወረድ ስትል ግን ስራ የሚለውን ይጨምርልሃል። ድነናል ስትል ቤተ ክርስቲያን ጌታችንና መድኃኒታችን ኢየሱስ ክርስቶስ በፍዳ በውጤት ያገኘነውን የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለውን ራሱ መስዋዕት አቅራቢ፣ ራሱ መስዋዕት ተቀባይ ሆኖ የሰራልንን ስራ ለድነታችን ድነናል ለምንለው ቃል ቤተ ክርስቲያን ታስተምራለች፣ ትጠቀምበታለች። ቃሉም ይሄን ስለሚል በሁለተኛ ደረጃ እንድናለን ስንል መጽሐፍ ቅዱሳችን በአንክሮት መዳናችሁን ዕለት ዕለት ፈጽሙ። በአጭር አማርኛ መጥፋት አለ። ለዚህ ነው ንስሐና ካህን የሚለው በሰባቱ የቤተክርስቲያን ምስጢራት ጽኑ ቦታ የተቀመጠለት።
ስለዚህ ሰው እንደ ገላትያ ምዕራፍ 5 የሥጋ ሥራ የተገለጠ ነው። በዝርዝር ካስቀመጣቸው በኋላ እነዚህን የሚያደርጉ የእግዚአብሔር መንግሥት አይወርሱም ይላል። ስለዚህ በግልጽ ድነናል እንድናለን የሚለው ፕሮሰስ እንደሆነ የማቴዎስ ወንጌል ምዕራፍ 10 ላይ መዳናችሁን ለተፈጸሙ እያለ ያስተምራል። ተጋደሉም ይለናል። በነገራችን ላይ ተጋደሉም ይለናል። ለዛውም እኮ ሐዋርያው ቅዱስ ጳውሎስን በመልእክቱ መዳኑን እንዲፈጽም እንዲወርስ እስከ መጨረሻ የሚጸና ይድናል ብሎ አስቀምጡ። እስከ መጨረሻው የሚጸና ይድናል። ስለዚህ ይድናል የሚለው ቃል ፕሮሰስ ነው። ከዛ ውጭ ግን ቤተክርስቲያን የቃሉን እውነት ስታስቀምጥ ያውን ጊዜ ያለፈ ጊዜ ያውን ጊዜ የወደፊት የመጨረሻ ጊዜ ብላ በሶስት ነገር ታስቀምጣለች። ድነናል ስንል ያውን ጊዜ፣ እየዳንን ነው ሲባል የፕሮሰሳችንን ጊዜ፣ እንድናለን ሲል ደግሞ የፍጻሜ ጊዜን ብላ ቤተክርስቲያን ታስቀምጣለች። ይሄ እንግዲህ እሱ አልቀበልም ያለው አንድ ሃይማኖት የሚለው ትክክለኛ የቤተክርስቲያናችን ትምህርት ዛሬ ተጀመረ አይደለም። አሁን እሱ እንደሚለው አይደለም። የሚያሳየን መጽሐፍ ደግሞ ጥሩ አባታችን ናቸው የቤተክርስቲያን ጸሐፊ። አሁን እሱ የሚለውንም ነገር አላስተጋቡትም። አሁን የመጣ ትምህርትም አይደለም። አሁን ቲክታክ ላይ የመጣ ትምህርትም አይደለም። ይሄ በነገራችን ላይ በሰንበት ትምህርት ቤት ያለፈ። እኔ አሁን ለምሳሌ ወደ ቅዱስ ቤተክርስቲያን ስመጣ የቤተክርስቲያንን ትምህርት ነው ቁጭ ብዬ የምማረው እንጂ በራሴ እንደኔ ላለው ብዬ አልናገርም። ሁሌም በቤት አሁን ከደቂቃ በኋላ የቤተክርስቲያንና የቤተክርስቲያን ትምህርት ነው። ስለዚህ ይህ ትምህርት አሁን የመጣው ድነናል እየዳንን ነው እንድናለን የሚለው አሁን የመጣ ትምህርት ነው፣ የቀደም አይደለም ከተባለ መነጋገር እንችላለን ማለት ነው። ፍሬ ማታፈራ ከሆንክ ትቆረጣለህ። በቃ አለቀ። ፍሬ ማፍራት አለብህ ብላ ነው ቤተክርስቲያን የምታስተምረው። ስለዚህ በእምነት ብቻ የሚል ትምህርት የለም። በነገራችን ላይ ከእምነት የተለየ ከስራ የተለየ እምነት የሞተ ነው ይላል። ስለሆነ በግልጽ የመጽሐፍ ጋጋታን በነገራችን ላይ ድህነት የሚለውን ራሱ የቃላት ፍቺ ወንድማችን ከገንዘብ ጋር ያያያዘው ድሃነት በስራ የሚገኝ አርጎ ነው ያሰበው። መጽሐፍ ቅዱስ አልክኮ ያጣነውን ነገር የምናገኝበት ብለህ ተናግራል። ድህነት ማለት ድህነት ነው በአጭር አማርኛ። ስለዚህ ድህነት ማለት ቤተክርስቲያን የዘላለምን ደህንነት ዘላለም የሚለው ቃል ቆቆቆ የዘላለም ህይወት አሌክስ ሰዓት ሞልቷል። ሰዓት ስለሞላ ነው። እንትን እንበል ደቂቃ ጨምርልን እንቀጥለው። እሺ ምንድነው መሰላችሁ ሁለታችሁም ግልጽ የሚሆንላችሁ ነገር ምንድን ነው? እንዴት ተመሳሳይ ነገር እንደምታወሩ ላስረዳችሁና እዛ ላይ ትሄዱበታላችሁ። ተመሳሳይ ነገር ነው የምታወሩት፣ ግን አንድ ነገር ነው ልዩነቱ። ፈለገ የቤተክርስቲያን ትምህርት አይደለም የሚለው ድነናል እየዳንን ነው የሚለው ሐሳቤ ቤተክርስቲያን የተቀመጠ ትምህርቱ አይደለም፣ በቅርብ ጊዜ የመጣ ነው የሚለው። አሁን ቢኒ የምትለውን እኮ ይቀበላል እኮ ፈለገ፣ ግን ቤተክርስቲያን እንደሱ ነው እኮ የተቀመጠ። ፈለገ ሌላ ሐሳብ አለ? እሺ አንድ ጥያቄ ልጠይቅ። እሱ ደቂቃ ስጠን። አሁን ትንሽ ሶስት ደቂቃ እንጨርሰው። እሱ የሚጨርስ እኔም ልጨርስ። ሶስት ደቂቃ ሰጥቻችሁ ልጨርስ። ይኸውላችሁ አሁን ስለተለመደ ብዙ ሰዎች ስላሉት እሱ አሁን ብዙ የማያውቃቸው ነገር አለ። ለምሳሌ አውደ ምሕረት 11 ሰዓት መቼ ተጀመረ ብትለው አያውቀውም እሱ። እኛ እናውቀዋለን። ለምን በ1982 አውደ ምሕረት እንዴት እንደተጀመረ እናውቃለን። ያንን ሁሉ ሰው የሞተበትም ጉዳይ እንደሆነ እናውቃለን። አሁን ለሰዎቹ ቋሚ ይመስላል። አሁን ለሚወለደው ልክ እንደዛ ነው የተፈጠረው። ይኸው ሃይማኖተ አበው ላይ አንድም ቦታ እንደዚህ አላሉ። እኔ እኮ ሐሳቤ እምነት ያለ ስራ ሙት ነው ተብለን ነው እኮ ኦርቶዶክስ ሲሆን ነው። እኔ አሁን እምነት ብቻ ያድናል መቼ ነው ያልኩት? ቅጽበታዊ መቼ ያልኩት? ድነትን እኮ አይደለም መንግስተ ሰማያትን ታጣለህ። ምን ካላልክ የጽድቅ ህይወትን ካልኖርክ ነው። የጽድቅ ህይወት መኖር ማለት ድነ የዘላለም ህይወት ታገኛለህ ማለት። የዘላለም ህይወት እኮ ህይወት ነው። መንግስተ ሰማያት ደግሞ የምታርፍበት ቦታ ነው። ይሄንን የምታርፍበት
የምትኖርበት ቦታ ቤት መጀመሪያ ክርስቶስ ዋጋ ከፍሎልሃል፣ ግን ሂድበት፣ ካንተ የሚጠበቅ የጽድቅ ሕይወት አለ ብላ ነው ቤተክርስቲያን። በስራ ነው አብዛኛው የምትናገረው። ቤተክርስቲያናችን እምነት አንዴ ነው አምነሃል፣ ጥምቀት አንዴ ነው ተጠምቀሃል፣ ስጋው ደግሞ ወስደሃል። ድጋሚ የምትወስደው ለኃጢአት እንጂ ለዘላለም ሕይወት አይደለም። ሁሌ የዘላለም ሕይወትን ልትወስድ ለምን? የክርስቶስ ደም ከኃጢአት ነፃ ይወጣል። ንስሐ ግባ ከኃጢአት የዛሬ የምትሰራውን እንጂ ያለፈውን እያስታወሰ የዘላለም ሕይወት በየቀኑ የሚሰጥክ አይደለም። ይሄንን ግን ካልጠበቅ፣ ይሄንን በጽድቅ ሕይወት በቅድስና ሕይወት ለምን ጴጥሮስ ላይ እኔ ቅዱስ እንደሆንኩ እናንተ ቅዱሳን ሁኑ፣ በምናችሁ በኑራችሁ ተለዩ፣ በኃጢአት ውስጥ አትጨማለቁ። የሥጋን ሥራ እየሠራ መንግሥተ ሰማያት አትገባም። የጽድቅን ሕይወት ስታደርግ፣ የቅድስና ሕይወት ስታደርግ ያዳነህን አምነህ ከፍርድ ያመለጥክበትን፣ ከእስር ቤት ያመለጥክበትን፣ ከጨለማ ያመለጥክበትን፣ ከሰይጣን ያመለጥክበት ደግመ እንዳትሄድ። አንድ ጊዜ ድንሃል፣ ድጋሚ ለአንተ የሚያድንህ የለም ብሏል ራሱ። ድጋሚ አይመጣልህም፣ ድጋሚ አይሞትልህም፣ ድጋሚ አይሰቀልልህም። ያንተ ድህነትህን ፈጽም፣ ካንተ ይጠበቃል። ምንድን ነው የሚጠበቀው? ሕይወትን አስተካከል፣ ከኃጢአት ራቅ። ይሄ ነው የጽድቅ ሕይወት። ያለበለዚያ ፍርዱ ያገኘሃል ነው። አሁን ስለ ፍርድ የሚወራው መጽሐፍ ቅዱስ ላይ ድነናል፣ እየዳንን ነው፣ እንድናለን የሚል የለም። እንደዚህ የሚባል ነገር የለም። ከሃይማኖት አበው ይኸው 75 አባቶች አሉ፣ የለም። በቃ እሺ፣ ሰዓት ሞልቷል። ፈለገ ቢኒዬ በ3 ደቂቃ ከዛ እኛ ምን እናርግ መሰላችሁ? እኛም ሀሳብ ሰጥተን እንጨርስ አለ። ድነናል፣ እየዳንን ነው፣ እንድናለን። ቢኒዬ እችን ብቻ ብለ እንጨርስ። 3 ደቂቃ በአጭር አማርኛ ይሄ ትላንት አሁን ወንድማችን እንዳለው የሰርክ ጉባኤ መች ነው የተጀመረው? አንተ አታውቅም ምናምን። እኔ አንዱን ልንገርህ፣ 100% የምነግርህ አንተም እንደማታውቅ እነግርሃለሁ በግልጽ ማለት ነው። ከዛ በተረፈ ግን ይህ ትምህርት የጸና ትምህርት ነው። ቀድሞም የነበረ ትምህርት ነው። ቅድም ተናግር ያለው ድነት ሂደታዊ ነው፣ ፕሮሰስ ነው። ቤተክርስቲያን ካለች በ3 ጊዜ ከፍላ ታስቀምጣለች። ይህ ዛሬ ትምህርት አይደለም፣ የአባቶቻችን ትምህርት ነው። በነገራችን ላይ ሃይማኖተ አበው ላይ የለም ብሏል መልካሙ። ሃይማኖተ አበው እኮ ማለት ምን ማለት ነው ብዬ ሀብታሙን ብጠይቀው፣ ማነው መልካሙን ብጠይቀው፣ ሃይማኖተ አበው ማለት እኮ አባቶቻችንን የምናውቅበት፣ እያንዳንዱ አባቶቻችን በየዘመናቱ አባት ማን ነው ሲባል እኔ ሃይማኖተ አበው ጠቅሳለሁ። ሃይማኖተ አበው ላይ አባቶቻችን ስለ ድነት ምን ብለው ተናገሩ የሚል ነገር ምንድነው አቋማቸው? በግልጽ ድነት ሂደታዊ እንደሆነ ሁሉም ያስተማሩት ማለት ነው። ካለዛ ግን ሂደታዊ ነው ብለን ካላመንን ድነናል፣ እየዳንን ነው፣ እንድናለን የሚለውን ቃል ካላስተማሩ አባቶቻችን፣ ኦርቶዶክስ በነገራችን ላይ ዛሬ የጀመረችው ትምህርት አይደለም። ይህ ትምህርት ኦርቶዶክስ ብቻ አይደለችም። በነገራችን ላይ ቅድም ብያለው፣ የኤርሊ የፕሮቴስታንት እንቅስቃሴ ድነት ቅስበታዊ እንዳይደለ ነው አብሮ የሚያስተምረው ማለት ነው። ስለዚህ አሁን የወንድማችን ሊቃወም የፈለገው ሀሳብ ይህን ትምህርት መጽሐፍ ቅዱሳዊ ቤተክርስቲያናዊ አይደለም ካለ፣ በእርግጠኝነት የምነግርህ ድነናል፣ እየዳንን ነው፣ እንድናለን የሚለው ትምህርት ቤተክርስቲያናዊ አይደለም ካለ ይህ ቤተክርስቲያናዊ ትምህርት ነው የሚከተለው ማለት ነው በአጭር አማርኛ። ምክንያቱም በግልጽ ነው የምናገረው። በነገራችን ላይ መጽሐፍ በመሸከም ሳይሆን መጽሐፍን በማንበብ እውነት ስላለ ማለት ነው። እና እኔ ይህን ትምህርት እንግዲህ ሌሎች የቤተክርስቲያን ሰዎችን ማስገብተ የኔ ንግግር ነው ትክክል። ቆይ አሌክስዬ፣ አሁን ለምሳሌ ሲፕሮስ አልፈልግም። ሰው አይናገርም። አልፈልግም። ይሄ አቋሜ ነው አይደል? አልፈልግም። አልፈልግም። እኔ ልናገር የነበረው አይቻልም። እኔ አልፈልግም። አሌክስ፣ ይሄ በዚህ እንዳንቀያይ በሰላም እንትን ብለናል። ኧረ ቆዩ። የማትደማመጡ ከሆነ ጨርሰናል። ሁለታችሁ ብቻ ተነጋግረን አለቀ በቃ።
ቆይ ሁለታችሁ ብቻ ተነጋግራችሁ ፈቃደኛ ሲሆን ሌላ ሰው ሀሳብ ይሰጥበታል። አይ ካለ በሁለታችሁ ያልቃል። አትጨናነቁ። በሌላ ሰው ሀሳብ አይሄድም። በሁለታችሁ ግን ፈቃደኛ ስትሆኑ ሰው ይገባል። ቢኒ 1 ደቂቃ አለ። ቀጥል። አልፈቅድም። አትስጠው። 3 ደቂቃ አይቼዋለሁ። አሌክስ እንደዚህ ልከኛ መሆን ነው። ኦርቶዶክስ ማለት ድጋሚ 1 ደቂቃ ይቀረኛል። 1 ደቂቃ ይቀረኛል። አይቼዋለሁ። 1 ደቂቃ ይቀረኛል። አይቻለሁ። 1 ደቂቃ ይቀረኛል። 1 ደቂቃ ይቀረኛል። አሌክስ አይቻለሁ። አንዴ ቢኒ እንደዚህ ናት። አክቹዋሊ ሰዓትም ሞልቷል፣ ግን እኔ 1 ደቂቃ ሀሳብ አልሞላም። አሌክስ አልሞላም። እያየው ስለነበረ ነው። ፈለገ እያየው ነው። አሁን በጭቅጭቅ ነው ሞላ የምትለኝ እንጂ አልፈቅድም። እሺ። ስለዚህ ምን መሰለህ ቤተክርስቲያናቸው ምዕመናን ይመስክሩ። የቢኒያም ትምህርት ነው ትክክል። ከታች ጻፉ። የቤተክርስቲያን ትምህርት ማን ነው ያወራው? ቢኒያም ነው? ፈለገ ማን ነው? ንገሩኝ። አታስቆምም? በቃ እንደዚህ እናደርጋለን። እንደዚህ እናርግ። የእምነት ጉዳይ ዝም በልበለው። በቃ ዝም በልበለው። ፈለገም ዝም በል። ቆይ አንዴ ላውራ። ምንድን ነው የምናደርገው? ፈለገ ፈቃደኛ ከሆነ ቢኒም ፈቃደኛ ከሆነ ከታች ያሉት ስፒሪዮና ኤፍሬም ሀሳብ 1 ደቂቃ እንስጣቸውና እንጨርስ። 1 ደቂቃ ፈቃደኛ ከሆነ ፈቃደኛ አይደለም። ኤፍሬምን አላውቀውም። ኤፍሬምን አላውቀውም። ሲፕሮስን አውቀዋለሁ። ሌላ ማቀው ኦርቶዶክሳዊ አለታች ኤፍሬም ስለማላውቀው እችላለሁ ብሎ ገብቷል። ይኸው እኔማ ነገርኩ። በቃ ጨርሰናል። እሺ፣ ስለዚህ በሌላ ጊዜ እንገናኛ። በሌላ ጊዜ ፕሮግራሙ ሌላ ጊዜ። በጣም ጥሩ። እንግዲህ አድማጭ ተመልካቾቻችን ይሄን ትምህርት አድማጭ ተመልካቾቻችን እንግዲህ ቢኒያምም አይናገርም፣ አይቻልም። ቢኒያም ጴንጤ ነው፣ ጠንቋይ ነው። ይሄ የድፍረት ቃል ነው። ቤተክርስቲያን ለማሳተፍ የተካሄደ ነው። በእውነት ለመናገር ቤተክርስቲያንን